ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ኢንዱስትሪያል ኬሚስትሪ ዩኒት 3 ኢንዱስትሪያል ኬሚስትሪ ላይ ዩኒት አውትካም፣ ከዚህ ዩኒት ምን አውትካም ኤክስፔክት ይደረግብናል፣ በዋነኝነት ምን ነገሮችን ማወቅ ይጠበቅብናል እያልን እሱን ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት ግን www.lucyBridgeacademy.com እንደጎበኛችሁ ተስፋ አደርጋለሁ። እየተጠቀማችሁበት እያተረፋችሁበትም እንደሆነ 100% እርግጠኛ ነኝ። ምክንያቱም ከ10,000 በላይ ኤአይ አሲስትድ የሆኑ ጥያቄዎችን ከመያዙ ባሻገር በ5 የተለያዩ ቋንቋዎች በነፃነት በአፍ መፍቻችሁ በሆኑ ልትማሩበት በምትፈልጉበት ከ5ቱ በአንዱ እንደ ልባችሁ የምትማሩበት ድንቅ ዌብሳይት ነውና እንደምትጠቀሙበት እያተረፋችሁበት እንደሆነ እርግጠኛ በመሆን ሐሳብ አስተያየቶቻችሁን ደግሞ እንጠብቃለን። በየታላችሁኝ በሉሲ ብሪጅ አካዳሚ ቴሌግራም ቻናላችን እናንተን ሐሳብ አስተያየት እንጠብቃለን። ወደ ዛሬው ዩኒት አውትካም ዲስከሽናችን እንግባ። ኦኬ፣ ከዚህ ዩኒት ምን አውትካሞች ይጠበቁብናል? what are the unit learning outcome እያለን ዲፋይን እናደርጋለን። the first one is list the renewable and non-renewable natural resource and what's the importance of this resource. በሪሶርሶች ታውቃላችሁ፣ አንዳንዶቹ ምንድናቸው? ሪኒዌብል ናቸው፣ ሌሎች ደግሞ ነን ሪኒዌብል ናቸው። what's the difference between renewable and non-renewable? what is the major points to classify the resource into renewable and non-renewable? what's the major we try to discuss in this unit. በዚህ ዩኒት ምን ዲስከስ እናደርጋለን? ሪኒዌብል እና ነን ሪኒዌብል የሆኑት ምንድነው ዲፍረንሳቸው፣ ክላሲፋይድ ያደረግንበት ቤዚክ የሆነ ሜዠርመንትስ ምንድነው እያልን ዲስከስ የምናደርግ ይሆናል። ደግሞ ኢምፖርታንሲያቸው እናወራለን። ምንድነው ጠቀሜታቸው? እነዚህ ሪኒዌብልም ነን ሪኒዌብልም የሆኑ ሪሶርሶች ምንድናቸው ጠቀሜታቸው እያልን እናወራለን። አስ ሮ ማቴሪያል እንጠቀማቸዋለን። እንዴት አድርገን ነው አስ ሮ ማቴሪያል የምንጠቀም ብለን ዲስከስ የምናደርግ ይሆናል። ከዚህ ባሻገር describe the relationship between we gonna be try to describe the relationship between natural resource and industry. ሪሌሽንሺፓቸው ምንድነው? ናቹራል ሪሶርስ እና ኢንዱስትሪ መካከል ያለው ኢንተራክሽን ሪሌሽንሺፓቸው ምንድነው እያለን እሱን ዲፋይን ለማድረግ እንሞክራለን ማለት። ስለዚህ ናቹራል ሪሶርስን ከኢንዱስትሪ ጋር ያለውን ሪሌሽንሺፕ ማየት እንችላለን። ከዛ ባሻገር ደግሞ ሊስት ሰም ኬሚካል ሪሌትድ ኢንዱስትሪ ኢትዮጵያ ውስጥ ያሉ ኢንዱስትሪዎች አሉ። እነዛ ኢንዱስትሪዎች እየጠቀስን ከዛ በኋላ ደግሞ ምን እንደሚያመርቱ ለማየት እንሞክራለን። ከዛ በኋላ ሪሌትድ የሆኑ ደግሞ ኢንዱስትሪዎችንም ኬሚካል ሪሌትድ የሆኑ ኢንዱስትሪዎችንም በኢትዮጵያ ውስጥ ያሉትንም በተወሰነ መልኩ ዳሰስ የምናደርግ ይሆናል። ከዛ ባሻገር ኤክስፕላን the major step in industrial production of what are the major step to producing like ammonia. There are steps, certain steps to produce ammonia. So what are that steps? ምንድናቸው እነዛ ስቴፖች? አሞኒያ ለማምረት ሃበር ፕሮሰስ ከሆነ ለምሳሌ ሃበር ፕሮሰስ ተጠቅመን አሞኒያ ለማምረት ምን ፕሮሰስን አልፈን ነው አሞኒያ የምናገኘው የሚለውን ዲስከስ እናደርጋለን። ናይትሪክ አሲድ ላይስ ናይትሪክ አሲድ ፕሮዲዩስ ለማድረግ what are the certain steps we gonna be try to identify such steps. The other one sulfuric acid, sodium hydroxide, sodium carbonate, aluminum sulfate, dialuminum phosphate and other nitrogen fertilizer. የተለያዩ ፈርቲላይዘሮች እንደሚመረት ታውቃላችሁ። እነሱ ፈርቲላይዘሮችን ስናመርት ምን ስቴፖችን አልፎ ነው እኛ የምንፈልገው ፕሮዳክት? ፈርቲላይዘር ከሆነ ፈርቲላይዘር፣ አሞኒያ ከሆነ አሞኒያ ለማግኘት ምን ስቴፖችን ያልፋሉ እያልን ዲስከስ እናደርጋለን። ከዛ ባሻገር ሊስት ሰም ኢምፖርታንት ዩዝ ኦፍ ዳፕስ የተለያዩ ናይትሮጅን ኮንቴን የሆኑ ፈርቲላይዘሮች አሉ። በብዛት እንደምታውቁት ናይትሮጅን ውስጥ ፈርቲላይዘር ውስጥ ናይትሮጅን ዋነኛ ግብአት ነው። ናይትሮጅን እና ፎስፌት ዋነኛ ግብአት ናቸው። ስለዚህ እነዚህ ፈርቲላይዘሮች ጥቅማቸው ምንድነው? ለፕሮዳክታችን ምን ቫልዩ አድ ያደርጋሉ እያልን ዲስከስ የምናደርግ ይሆናል። ከዛ ባሻገር ደግሞ እንደምታውቁት ፈርቲላይዘር ዋነኛ ዓላማው ምን ማድረግ ነው? ብዙ ፕሮዳክት እንዲሰጥ ነው አይደለ? ብዙ ፕሮዳክት ሲመረት ደግሞ ፈርቲላይዝ ከሆነ ብቻ ፕሮዳክቱ ከተመረተ በኋላ ምን አለ ደግሞ ፕሮዳክቱን የሚያጠቁበት ምን አሉ? ኢንሴክቶች አሉ፣ ተባዮች አሉ። እነሱን ለማጥፋት ደግሞ ኢንሴክቲሳይደስ ያስፈልጉናል። ስለዚህ ኢንሴክቲሳይደስንም ምን እናደርጋለን? እንዴት እንደሚመረት ምን ጥቅም እንዳለው ዲፋይን ለማድረግ እንሞክራለን ማለት ነው። ኦኬ፣ ስለዚህ እነዚህ ዋነኛ ሐሳቦች ናቸው በዩኒት
በዚህ ዩኒት ኤክስፔክት ሊደረጉ ልናውቃቸው የሚገቡ ዋነኛ ፖይንቶች ናቸው ማለት ነው። ኦኬ በሚቀጥለው ቪዲዮ ስንገናኝ ዲስከስ የምናደርጋቸው ዋነኛ ነጥቦች ምንድን ናቸው እያልን እናያለን። ኢንትሮዳክሽን እንገባለን። ኬሚካል ኢንዱስትሪ ወይም ኢንዱስትሪያል ኬሚስትሪ ምንድን ነው ብለን ዲፋይን እናደርጋለን። ዋት አር the general characteristics of chemical industry what are the characteristics of chemical industry እያልን የኬሚካል ኢንዱስትሪን ካራክተራይዜሽኖችን በስነ ስርዓት ዲፋይን እናደርጋለን። ከዛ ባሻገር ደግሞ the role of this industry ኬሚካል ኢንዱስትሪዎች ሮላቸው ምንድነው፣ ለኢን ሶሳይቲ ምንድነው የሚጠቅሙት የሚለውንም ሰፋ አድርገን በዚህ በኢንትሮዳክሽን ፓርቲ የምናይ ይሆናል በሚቀጥለው ቪዲዮ ስንገናኝ ማለት ነው። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ ብዬ የምሰናበታችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ።